አክሊለ እንድትስመኝ እፈልጋለሁ ከብረት አልተሰራውም ሰው ነኝ እኔም ስሜት አለኝ አንቺን የሚሰማኝ ስሜት በእኔም ውስጥ ያልፋል ግን ጨርሰን ትንሽ እንታገስሽኝ እኔ ፍቅር እንደምናምንቴ ሰዎች መሆን የለብንም ይሄ ነገር ከኒኮላስ ኬጅ ፊልም ጋር አይመሳሰል ለስማ ማወቅሽ ነው አሁን ይሄን የዛ ባህር ዳር ያለችውን የክርስትና እናትሽን ለይተሽ ባውል ባወቅሽ የፈረንጅ ምናምን እየሰበሰብሽ ቃጣት እየተንጣጣች ዞሮ ኢንኮርፖራል ነው Very good. Yeah. Ouch. Yes. Woo. चलो जो भी हुआ. No. God damn it. ይሄ ማሽን እኮ ተበላሽቷል እንዴ አድርጌ ነው ልጠቀምበት የምችለው ደህና ዋላችሁ መጣሽ እንዴ ቤዛ በጣም ስራ በዝቶኛል ምሳ መበላበት እኮ ጊዜ አለኝ ሰይፉ ልጅ እኮ ናት ታውቃት ልጅ ነው እንዴ ልጅ ይሄ መኪና ተከተለው እባካችሁ እኔ ይውላችሁ እኔ ምንም ነገር የለኝም ያው 100 ብርና ይሄ የማይረባ ሞባይል ነው ለዚህ ብላችሁ ነፍሴን አታጥፉ ወይ 100 ብርኛ 100 ብር ምናምን አይደለም እንፈልገው እርሶ ነው የምፈልገው ምን አረኩኝ ምን አጠፋው እርሶ ለምንድን ነው በየጊዜው መኪና የሚቀያየሩት ምን መሰለ ይሄ የኔ ቢጤውም እየመጣ ገንዘብ አምጣ ያማምጣ እያለ ፖስታ በፖስታ ያደረገውና በቃ እኔ ቅርጼን ለመለወጥ ፈልጌ እንዴ ቅርጾትን ለመቀየር ታዲያ መኪና ነው እንደሚለዋውጡት ስፖርት ቤት ነው እንጂ መግባት ያለበት ልክ ናችሁ ለዛሬ ትክክል ናችሁ እናንተ ለዛሬ አይደለም ለወደፊቱም ነው ልክ ነው በሉሽ ይሮዱ እባካችሁ አራባባ እኔ አንድ አሙስ ነው የቀረኝ ስንት ቀን እንደምኖር አላውቅም አራሶ አይሞትም ስለርሶ በደንብ እናውቃለን እሺ ትክክለኛውን ነገር እንነጋገርና በእውነት ምንም ነገር ሳይዋሹ እንደ መኪና በየጊዜው የሚቀያየሩት ሴት ስለሚፈልጉ ነው አይደል አቢ ቁርጥ ይበልም ካንተ የተደበቀ የለም ወጣት አይደለም መቼም ታውቀዋለህ ያው እንግዲህ ምን መሰለህ አየ ትንሽ ይሄ ቤት ውስጥ ያው ታውቀዋለህ ወደፊትም አንተ ላይ ይደርሳልና ትንሽ ሰልቸት ስለሚለኝ በቃ ያው ለመቀያየር ብዬ ነው ሚስቴም እንዳታይም ብዬ ነው አደራ ሚስቴን ጠብቅ ነገር አንተ ይደርሳል እሺ ማንም አላየሁት በትክክል ይወዳል ትክክል ወዳለሁ ምንም የተደበቀ የለም እኮ በጣም ነው የምንወደው ለምሳሌ በየጊዜው ኮዲያ ጀምሮ ስንከተለው እንደነበረው ለርሶ መፍትሄ ለመስጠት ነው እውነት በቃ ይሄ ከሆነ ሚስጥሬ በእናንተ ይጠበቅ ይሄው ነው ይዳምጣ እሺ አይዞት ለምን ይደነቅጣሉ አይዞት እኛ ለርሶ ጉዳይ ነው የመጣነው እነን እናሳየውት ምን እናሳየው እርሶ እሺ እኔ ግን ይኸውላችሁ ይሄ አክሲዮን የሚባል ነገር ከሆነ እኔ አክሲዮን ሰልችቶኛል ብዙ አክሲዮን ገብቼ አንድ የበላሁት የለም ኧረ ባኮት እኔ ምን አክሲዮንኛ በአክሲዮን አልጀመረም በግል ነው እኛ እየሰራን ያለነው ይሄንን ነው ላሳየው
አሁን እነዚህ በሙሉ አሉ እናንተ ጋር ሁሉም አሉ እና ከፋፍላለን ሰበስባለን በትናለን ሁሉንም ነገር ነው አጤ ቆቆቆ አስጨረሰኝ እንጂ ሳታስጨርስ ነው ጥሩ አይደለም አባዬ Hi, namaste. ሄላ ተሰማ እንዴ ለምን ቁልፉን ይዘህብኝ ሄድክ በእናትህ እንዴ መሰራው ስራ አለ ብዬ ነበር እንዴ አሁንማ ኦሬዲ ያለፈ በቃ እሺ ለነገ በቃ አዘጋጅልኝ እሺ ቻው በቃ ኦኬ ቻው ማዬ ወይዬ ቤዝዬ አባዬ ሞተው እኔ ስንት አመት ልጅ እያለሁ ነበር ገና የ3 ወር ልጅ ሆኜ ነው ቤዛ አሁን ይሄ ምን አስጨነቀሽ አባዬ በህይወት እያለ መልካም ሰው ነበር በጣም መልካም ሰው ነበር በጣም ምን ያደርጋል ጥሩ ሰው ነበር ምን አለ ካወኩት በኋላ እንኳን ቢሞት ሄሎ መርከቤ እንዴት ነሽ ባክሽ ደህና ነኝ እግዚአብሔር ይመስገን እሺ ምን አዲስ ነገር አለ አዲስ ነገርማ ዛሬ አትክልት ተራይጄ የውድነቱ ልነግርሽ አልችልም ሽንኩርትና ድንች አላልኩም እኔ ፊልም ምን ወጣ አዲስ አንቺ ደግሞ እንዶ ይሄ ፊልም ህልምሽም ሆነሽም ፊልም ሆነብሽ እኮ ጁሊያ ሮበርትና 50 ሴንትስ መቼ አብረው ሰርተው እንደሚወጣ ፊልም አራሱን ታዩና በዚህ እኮ አረፈች ወይ መቼ እና ነገ 6 ሰዓት ነው ቀብሩ አብረን እንሄዳለን ተዘጋጅተሽ ጠብቂኝ ፒክ አረግሻለሁ ከቤት አዝናለሁ ነገማ ከቤትም ማማልወጣበት ቀን ነው አልሄድም ከነገ ወዲያ ደርሳለሁ ሰልስት ቤት አላ በቀብር ብትሄጂና አርምሽን ብታወጪ ይሻላል አንቺ ሴትዮ የለም እኔ ነገ ማልወጣበት ቀን ነው በፍጹም የራስሽ ጉዳይ ከፈለግሽ ለ40ም እንጂ እንግዲህ ነው ያገባኝም በእሺ ቻው ነገ ቀብራት ሄጅም ወይ ፕሪዝም ብሬክ 5ኛው ክፍል የሚተላለፈው እኮ ነገ ነው ያስትልኝ ቤዚ ይቅርታ ማን ነበር ስምህ ሰይፉ እንዴት ነህ ሰላም ነህ ማሚ የለችም እንዴ ወይዘሮ አዳም ትንሽ ቆየች ከወጣች ቁጭ በያ አረፍ ብለሽ እንጂ አይ ችግር የለውም ምን አለ ብትደውል ፈልጊያት ነበር እስከዛ ጠብቂያታ ሻይ ቡና እያለች አይ ቴንክ ዩ አመሰግናለሁ ችግር የለውም በእውነት አመሰግናለሁ
ለምን ሻይ ቡና ብለሽ አትሄጂም? አይ በጣም አመሰግናለሁ። ማዘር ነበር ፈልጌ የመጣሁት። እባክሽ ግብዣዬን ንቀሽው ነው? አይደለም በጣም ስለምቸኩል ነው። ስለምፈልግሽ ነው ቤዛ። በእውነት በጣም ነው የማመሰግነው። ሰራለሽ እንዴ? አፕዴት አይደለም። ቅድም እኮ ስራ ላይ ማዘርሽ ነግራኝ ንጹህ ሶፍትዌር ነው እንዴ? እንዴት እምቢ አለሽ ብዬ ነው። ወይ ዝም ብለህ ለፋ። ለሷ ብሰጣት ትችል ነበር። አዎ እችል ነበር፣ ግን እግሬ እንዴት እንዳመጣኝ አላውቅም። ምን ነው ዝም አልክ? በቃ ቤዛ ነገር እየበላው በውስጤ ማምሰልሰል አልፈልግም። ጸጥታውን መስበር እፈልጋለሁ። ምን ነው ችግር ገጠመ? ልቤ ላይ ትልቅ እንቅፋት ተደንቅሮብኛል። ፍቅር አልገባኝም። ቤዛ ልቤ ተራምዶት ማለፍ የማይችለው ቋጥኝ የሚያህል ፍቅር ተጋርዶብኛል። ያው አንቺን ይቅርታ መናገር ስላለብኝ ነው። ግልጽነትን አደንቃለሁ። ከሁለት አንዳችን ከመጎዳታችን በፊት መናገር። ለጊዜው በውስጥ የታመስኩት እኔ ብቻ ነኝ። እኔ በአንተ መፈቀር መቻሌ ያስደስተኛል። ቴንክ ዩ። ሆኖም አንተን በፍቅር አስቤ አላውቅም። ያው የእናቴ የሥራ ባልደረባ ነህ ብዬ በቤተሰብ ያህል ነው ልቤ የተቀበለ። ታዲያ ምን ችግር አለው? የሥጋ ዝምድና የለን። ባህሪያችን አብሮ አይሄድም። እኔ የራሴን ተመሳሳይ አመለካከት ያለው ሰው ነው ማግባት የምፈልገው። ተመሳሳይ? ቤዚ እግዚአብሔር አንድም ቀን ተሳስቶ አንድ አይነት ሰዎችን ፈጥሮ አያውቅም። ቢሆንማ ኖሮ የብዙዎቻችን ስም ቤዛ ወይንም ሰይፉ ይሆን ነበር። በጣም እርግጠኛውን የምነግርሽ በዓለም ዙሪያ አንቺን የሚመስል ሰው ቢገኝ አንቺና አንቺ ብቻ ነሽ። አንቺ ደግሞ ራስሽን አታገቢም። ትክክል ነህ፣ ግን አላውቅም። ኦ ቤዚ ትዳር ከውጭ እንጂ በእናትሽ ማህፀን የምታውቂውን ሰው አይደለም የምታገቢው። እኔን ደግሞ እያደር ነው የምታውቂኝ። ልክ ነህ። ያ ቦታዬ ደግሞ ተይዟል። ላገባህ አልችልም። ሌላ ሰው ይዘሻል። በደሞዝና በእውቀት ትበልጠዋለህ። ስራ የሌለው 12ኛን ክፍል ጨርሶ የተቀመጠ። በቃ ሰይፉ እንዳንተ መሰናክል ሳይሆን የቆመብኝ እንቅፋቱ ላይ ወድቄያለሁ። ምን አይነት ነው እድሌ? ቻው። ኧረ ምን በወጣሽ አላበሳጨሽኝም እንዴ? ስልክ ከደወልኩ ከ8 ሰዓት በኋላ ፈጥነሽ በመምጣትሽ በጣም አድናቂሽ ነኝ። ትፈርሚልኛለሽ? እሺ። ግን በየትኛው ትራንስፖርት ነው እንዲህ ፈጥነሽ የመጣሽው? በጋሪ። ትራፊክ ምናምን ይሄ ክራውድን ስለሆነ ይሄ ቦታ ለዛ ብዬ ነው። ስምሽ ማን ነው? ፎሪ ፎሪ። ምን አልሽኝ? ፎሪ ፎሪ። ፋሚሊየር ስም ነው። በጣም ደስ ይላል። ይኸውልሽ በቀደም ይሄን አንዱ ከስሪላንካን ያመጣልኝ። አዎ በጣም ቆንጆ። ይኸውልሽ
ይሄ ለእናንተ ጥሩ። አየሩ አልተለወጠም? አሁን ተለውጧል። አመሰግናለሁ። ምንም አይደል። ምን ነው ትልቅ ሰው አይደሉ እንዴ? ትልቅ ሰው በሆኑስ ሴት ልጅ የሉትም? እና ሴት ልጅ ብትኖረኝ አላገባት ምን ላደርጋት ነው እንዴ? እኔና እርሱ እንመጣጠናለን። ምን ወክማ ገብተን ወቅስ አንጋጠም። ምንድን ነው ይሄን ያህል? ይልቁን ኮካኮላ ልጋብዝሽ። ኮካኮላ? አዎ። ኧረ እንዴ! ኧረ በህግ አምላክ አታውቅሽ። ኧረ ወረጂ ኮካኮላ ማለት እርሱ ሁለት ፀጉር አብቅለው ሁለት ፀጉር ባለጌ ኖት ግን ይሄኔ ባይሆን እዚህ ከወደቀ ከ9ኛ ክፍል ተማሪ ጋር ነው እዚህ ጥለጥል የምትዞሪው። ደግሞ እንትን ትላለች፣ መልክሽ አያምር ወይ ስታለቅሽ አታምሪ፣ ፊትሽን እንደ ዣንጥላ እየዘረጋሽ ምን ትመስላለች እቺ? ሁለት ፀጉር አላበቀለም ወይ ትላለች። ሽበት ባበቅል ፀጉር አበቀልኩ እንጂ ሾት አላበቀልኩ። እችን በካንቻው ሁሉ ነበር አንስቶ ማፍረጥ አፈራባታን ትላ ስፖኪዮ እያስተካከልኩኝ ነው። ስፖኪዮ ሰማይ ላይ ሆነ? አይደለም፣ ልክ ነው። እያስተካከልኩ ነው። አዳነ ልክ ነሽ አንቺ። እቺ ተንከሲስ ከየት መጣች? እንደ በራቅ መታ ተገተረች። በስመ አብ ወልድ። ሰይፉ ትናንት ከቤዛ ጋር አየሁህ ልበል? እኔ እንጃ ይሆናል። አብረን በሰራንባቸው ዓመታት ሐሰት ተናግረ ሰምቼ አላውቅም። ልመንህ? አልገባኝም። ማለት ዋሻው? ዋሻ አላልኩም። ምናልባት ዛሬ ካልጀመርክ በስተቀር። ሳንገናኝ አልቀረንም። ምን መልስ ሰጠች? ዛሬም ላንቺ ደግሜ እናገረዋለሁ። እኔ እሷን የምፈልጋት በአይን ላይ ከተንጠለጠለ ፍቅርና ስሜት ባለፈ በመተሳሰብ ላይ የተመሰረተ ዘለቄታዊ ትዳር መመስረት ነው ብዬ ለመናገር ሞከርኩ። የእሷስ መልስ ምን ሆነ? አሁን የተናገርከው ያንተን እንጂ የኔን የውስጥ ፍላጎት አይወክልም አለች። ግን ልጅሽ ለምን እምቢ እንዳለችኝ ታውቂያለሽ? ምናልባት ከትምህርቷ ውጪ ስለ ጋብቻ አላሰበችበትም። አይደለም፣ እጮኛ ይዣለሁ ነው የምትለው። እኔ ይሄንን አላውቅም። ስለ ልጅሽ ከማታውቂያቸው ነገሮች አንድ እንግዲህ ከመሰላት ልጁ ከ12ኛ ክፍል ያልዘለለ ገና የቤተሰቦቹን እንጀራ የሚበላ ራሱን ችሎ በመኖር ያልተሞከረ ልጅሽም ራሷን ያልቻለች ቅባትና የፀጉር መሰሪያ ካንቺ ሁለቱም በየፊናቸው በወላጆቻቸው አንቀልባ ተይዘው ፍቅር አሉ። ይሄንንማ ማን ያቅተዋል? 3 ጉልቻ ማለት እስከ እድሜ ፍጻሜ ድረስ ተሰርቶ የማያልቅ የቤት ስራ ነው። በቀደም እንደ ጫንክልኝ እንደዛ ሶፍትዌር ጋብቻን ውስብስብ አደረግከው እንዴ? አንቺ ሰዓት ማክበር የሚባል እንደው አልዘራብሽም አይደለ? በስንት ጊዜ አግኝቻት በጨዋታ እኮ አለቅም ብላኝ ነው። እንዴ ቶሎ ለመምጣት ሞክሪ። ደህና ነሽ ወይ? በእናታችን ነገር አንስቴ በጣም አሪፍ ታላፍበታለህ። እንግዲህ አንቺ እኮ እንደው እንትት ያለሽ አንድ ነገር ካያችሁ በቃ አሁንም አንቺ እጣን ነው ላይሽ ላይ መጨስ ያለበት። አንተ ነው በጣም ተሰስታለህ። እኔ የምለው ይኸውልሽ ባለፈው ጊዜ ዘሻት የመጣሻት ልጅ ምን ሆነች? ጸባዋ መልኳ ጥሩ ነበር፣ ግን የማትገባበት ቦታ የለም። ቡቲክ ስታስገባኝ ሳስገዛ በቃ ሱፐርማርኬት ማላቀውን ሁሉ ያሳየችኝ እና በአንድ ቀን 1009 ባውንድ ነው ጨርሼ የገባሁት። ደግሞ እሷ ብቻ ብትሆን ጥሩ እንዴ ጓደኞቿን ሰብስባ አጥንት እንዳየ ጉንዳን እኮ ነው የሰፈሩብኝ።
ይኸው አፍንጫዬንና አፌን ብቻ ለመተንፈሻ ትተውልኝ በኪሴም በምንም ሲናዘዙበት ዋሉ። ወይዘሮ አዳም ባላንስ ጨረስሽ? አቤት አዳርኩበት እንጂ ስቴትመንቱን ተበላሽቶብኝ ነበር። ሄድ ኦፊስ ውስጥ ዛሬ ሰርቨር ውስጥ ላኩልን ብለዋል። እሺ እሺ ልሆኔ አቤት ሶቪ ብራንሰልስ ብለው ልከውልኝ ነበር። አዎ አስቸኳይ ነው የሚፈልጉት እያልኩሽ ነው ላኪልኝ ወደ ግን ቫይረስ ነው እንዴ? ቫይረስ ከሆነ ለምን በአንቲ ቫይረስ ክሊን አታደርጊው? እሺ አዝዤዋለሁ። ፋይሉን እንዳለ ዲሊት አድርጎታል። ዲሊት? ወይዘሮ አዳም አለቃዬ ከብራስልስ የሚለኝ ነገር አንድ ጊዜ የተላከ ሪፖርት ተመልሶ ወደ መጣበት አይላክም። ከዛ ደግሞ አልፎ ተርፎ ደግሞ ለመንግስት ሪፖርት የምናደርገው ከዚህ ከጠፋው ዶክሜንት ላይ በመነሳት ነው። ዋናው ነገር ደግሞ ዶክሜንቱ ተሰርቆ ወንጀለኞች እጅም ሊገባ የሚችልበትም አጋጣሚ ሊኖር ይችላል። በሁለተኛ ደረጃ ላይ ኢንተርናሽናል ደረጃ ላይ ተቀጣሪ ሆነን ለመስራት የምንችልበት አጋጣሚ ሁሉ የለም። ሰነዱን ሆን ብለን የደበቅነው ሊመስል ይችላል። ካለ ያስባረረን ይችላል። ሌላ ቦታ ተቀጥረን እንዳንሰራ ጥቁር መዝገብ ውስጥ እንገባለን። አልፎም ተርፎም ደግሞ በህግ ተጠያቂ ሆነን ልንታሰር እንችላለን። እኔ ራሴ ማውጣት ነው የሚኖርብኝ ወይዘሮ አዳም ወርቅ እና ይሄንን ነገር መላ ልትፈልግለት ይገባል። እድል ካንቺ ጋር ይሁን ከማለት ውጪ ምልሽ ነገርም አይኖረኝም እና ይሄንን ሪፖርት ለማቅረብ እንድንችል ጊዜ አለ። በዚህ ጊዜ ተጠቅመሽ እንድታቀርብልኝ እፈልጋለሁ። ተጠያቂነቱ በግል ያንቺ ብቻ የሚሆንበትም አጋጣሚ አለ። ጨርሻለሁ። ወደ ስራችሁ ሂዱ። ሰይፉ በተቻለ መጠን እሷን እንድትረዳት እፈልጋለሁ። እባክህ እርዳት። ምን አለ እኔ ፍቅር ይጀምር ነው ብታስጨርሰኝ? አልችልም። እሺ ስልኬን ለምን አታነሳ? አላነሳም በቃ ተው ግን። እሺ ቆይ ይኸውልህ ወዲዬ ማታ ላይ ልደውልልህ? አይቻልም። እሺ ጠዋት ላይ ልደውልልህ? አይሆንም፣ በፍጹም እንዳታረጊው። እሺ ከሰዓት በኋላ ልደውል? አይሆንም አልኩሽ እኮ አንቺ ሰው። ወይኔ እኔ ጌታ ወዲዬ በቃ አትወደኝም ማለት ነው? ኦፍ ኮርስ ኖት። በቃ ጨርሻለሁ በቃ። ይኸውልሽ እኔ አንቺም እንደዚህ ሴት ልጅ በእኔ የደረሰ ይደርስብሻል። እንደዚህ እየወደድኩት ነው ጥሎኝ የሚሄደው። ኧረ እባክሽን አታልቅሽ። በቃ እሺ ገንዘብ ልስጥሽ? እኔ ገንዘብ አልፈልግም። አንተን ነው የምፈልገው። እኔ ደግሞ አብሶሉትሊ ኖት ብዬሻለሁ። በቃ አንቺም ከአንተ ተለይቼ መኖር አልችልም። በቃ ዝም በይ። ነይና ወደ አሁን ሂጂ። እሺ ካላልከኝ አይሆንም። እኔ ቃል አልገባም ለሰው። ፕሮሚስ አልገባም። ገንዘብ ከፈለግሽ እሰጥሻለሁ። እኔ እንትን አትበይብኝ። አዎ በቃ ሂጂ። በቃ ምን አይነት ነገር ነው እንዴ? እኔ ስለ ስንት ቦታ ልበጣጠስ እንዴ? እና አንቺም እንዴት ነው? እምባ አለሽ እንዴ? እምባሽ መጣ እንዴ? አታዋሽ። ልታለቅሽ ነው አይደለ? አይዞሽ አታለቅሽ። አንቺን አልክልሽም። እሺ አይዞሽ ተጫወቺ። እሺ ተጫወቺ። መጣ። ማን ነው? ምን ታደርጊያለሽ እዚህ? አይደለም ምን መሰለህ፣ መጀመሪያ እሳቸውን አገኘኋቸውና እኔ ትልቅ ሰው መስሎኝ ነበር የተጠጓቸው። ከዛ የሆነ አይስክሪም ሰጡኝ። እሱን ገለጽኩ በኋላ እኔ ትንሽ እንዳለሁ ሚኪ የት ነው ያለሁት? አንቺ ተከዳለች እንደ
አንቺ ባለጌ አይሰራነት ትላለሽ ቶርታ ኬክ እና ቦክሰኛ ኬክ ሁሉ አልበላሽም በፈቃድሽ አይደል የመጣሽው በልቶ ካጂ ነው አይደለች በዚህ እድሜ የምትመክርበት ልጆች የምታስተምርበት ነው እንጂ ከትምህርት ቤት እያስቀረ የምትልከሰከስበት ነው እዚህ አስጠኝና አንተ ምን ታረጋለህ እዚህ ያለ እቻውን የልጅ ልጅ አትሆን ስነ ስርዓት በቃ ይሄ ያተራለ ከብትል ጥሩ ስነ ስርዓት አሁን ስነ ስርዓት አለ ረብ አልፎም ተርፎም ደግሞ በህግ ተጠያቂ ሆነን ልንታሰር እንችላለን በእናትሽ ንገሪኝ የምን ችግር ተፈጠረ አለቃዬ ቤልጅየም ሆኖ ይጠብቀው የነበረው ሪፖርት ልልክለት እየተዘጋጀው ሶልቪ የሚባል ቫይረስ ገብቶ ዲሌት አደረገብኝ እንዴት ብለውስ ሊያምኑኝ ይችላሉ አውቅ የሚያጠፋውት እኮ ይመስላችኋል ቤዚዬ መንግስትም የሚፈልገው ሪፖርት ይሄንን ነበር ከተጠያቂነት እኮ አልድንም ማንስ ያምነኛል ማሚዬ ሊረዳሽ የሚችል ሰው የለም ያው ሰይፉ ነበር እሱም እየታገለልኝ ነው ሰልችቶት ካልተው በስተቀር ትልቅ ሰው አይደለሽ እንዴ አሁን የህፃን ጨዋታ ትጫወቻለሽ በውሻ ሰንሰለት ላይ ታስረሽ ምን የሚሉሽ ነሽ አንቺ በእውነት አንቺ አርጅተሻል እውነቴን እጅናሽ ዛሬ ቁልጭ ብሎ ወጣ ማን የመጣኝ ካፌ ተሰርሮ ከወደቁበት አይደል እንዴ ነው እሺ መጣው አሃ ልክ ነው ለካ አንድ ካራቴ ተማርኩ ባይ ነው ለካ ቀጥቅጦ የለቀቀኝ አይ አመሰግናለሁ እግዚአብሔር ይስጥልኝ መድኃኒዓለም ይስጥህ አይ ከእንግዲህ በኋላ ልጅ ወልዳለሁ ብለህ ነው ሳያመክነኝ አልቀርም ባል እግዚአብሔር ይስጥልኝ እሺ ደህና ሁን አዳነ እንዴ ምን ነው ተካከምካተ እንዴ ደሞ ምን ነው ቆየብኝ ኧረ እባክሽ ብርድ ያስቀናውልህ አይደል ምን ባታስቀኝ ይሻለኝ ነበር እንዴት ኧረ እባክሽ የልጅቷ ይሄ ቦይፍሬንድ የተባለው ኮማንዶ ቢጤ ነው በቃ የሀገር መተመቶኝ የመመረቂያ ቀበቶን ብላክ ቤልቱን ብላው የሰራብኝ እባክሽ በል አዳነ አሁን ዘጋ ሰው እየጠበቀኝ ነው ቀጠሮ ላይ ገንዘብ ውስጥ የምን ገንዘብ እንዲያስቀናውበት ነው ያስቀናውበት ቫዝሊን ይዘሽ መጣሽ መሰለሽ እንዴ እንደዚህ ተደብድቤ መላቀቂያ ሁሉ አልቆ ጭራሽ ገንዘብ ትያለሽ እንዴ ራስ ጉዳይ ነው እሱን ያስቀናውበት ገንዘብ የምን ገንዘብ የለም ምንም ነገር እኔ አልቀናኝም እኔ አሁን ደከመ ተሰባብሬ ነው የመጣው ልጅቷ ፊት እንዴት ብዬ ክብሬን ጥዬ ተዋርጄ እንዳለቀስኩ አይታለ በቃ ጥሩ ቢሆን ነበር ተደብድቤ ነው የመጣው አሁን እኮ እኔን እኮ ነው ይዘው ሄደች የራስሽ ጉዳይ በቃ ገንዘብ የሚባል ነገር የለም እና ገንዘቡን አትሰጠኝም አዎ አዎ እሺ ያና ጉሬዛ እንደው እሷ ፊት አይደል እንደዛ ያከበርኩ ልጅቷ ፊት ያላዋረድኩ እንደሆነ ደግሞ ከመና ድጋሚ እሷ አላገኝ እሱ ይሄን መንጀራ ነው ከዚህ በኋላ ልሰባበርልሽ
ንገሪኝ። ቢያንስ ሀሳብሽን ሼር ላድርግሽ እንዴ? ሀዘኔን ልትጋራ አትችልም። አካፊኝ ካልክ ደግሞ ማካፈል ሳይሆን የኔን ዕዳ አንተ ተሸክመህ እኔን ሲቀለኝ አንተ በዱብዳ ጎብጠህ ልመለከትህ መሆኑን ሳይ ሆዴን ፍርሃት ይለኛል። ይሁን ንገሪኝ። አንቺ በጭንቀት ከምትሞችብኝ አንቺን ስቃይ እኔ ልሸከም። ንገሪኝ። ብተነፍስልህ ደስተኛ አትሆንም። ግድ የለሽም። ለዚህ ነገር ራሴን እሰጣለሁ። ግድ የለሽም። እርግጠኛ ራስህን አትሰጥም። ኧረ ውስጤን የሆነ ነገር እያለፈብኝ ነው እንዴ? አታስጨንቅኝ እንጂ ንገሪኝ። ላገባ ነው። ማለት ከኔ ሌላ? አዎ ሌላ ሰው። ልክ ነሽ። አዎ ለዚህ ነገር ራስን አትሰጥም ያልሽው ልክ ነሽ። አዎ ይህንን ነገር አምኖ ለመቀበል ጉልበቴ ይርዶኝ። እንዴ አትወጂኝም ነበር ማለት ነው? እወድሃለሁ በቃ ነበር ልበለው። እንዴ ልብሽ እኔን አፈናጥሮ አውጥቶ ሌላ ለመተካት ድፍረቱን አገኘሽ? አዎ። ማንን ቤዛ? እናቴን። እናቴን? እየቃዣው ነው እንዳልል በእውን ዓለም እንዳለው ይታወቀኛል። እናቴን ያልሽ? በተዘዋዋሪ ባልበሷ መጣልኝ። እኔ እኮ በጣም አፈቅርሻለሁ። ልክ ነህ። እኔ ደግሞ በዚህ ሰዓት እናቴን ካንተ በላይ ባፈቅር ቅር አትሰኝ። እንዴ አየሽ፣ እናትሽ እኮ ስለ ጥሩ አለባበስሽ ልትነግርሽ ትችላለች። ጥሩ ምግብ ሰርታ ጥፍጥናውን ቀምሳ ብይ ልትልሽ ትችላለች። ጮኝነት እኮ የሁለት ተቃራኒ ጾታዎች የውስጥ ስሜት ነው። ለእኔና ለአንቺ በሚተው ፈቃድ ላይ ሶስተኛ ሰው አያገባው። ያንን ማለቴ የቤተሰብም ቁጥጥር እኮ ገደብ አለ። እንዴ እናትሽም ብትሆን እኮ በከተማ ተወልዳ በከተማ አድጋና ተምራ አንቺ ወደፊት ህይወት ላይ ተጽዕኖ ማምጣቷ አግባብ አይደለም ባይ ነኝ። እስኪ ሰከን ብለሽ አስቡ። የምትለኝ ትክክል ነው። የእናቴ ግን ከሁሉም በላይ ትክክል ነው። በቃ ወሰንሽ ማለት ነው። አይዞህ ትዳር ይዘህ ፈታ አልሆንክም። አንተ ጮኛ ብታጣ ነው። እናቴ ግን ኑሮዋንና ክብሯን ከምታጣ ልቤ ወደ እሷ ያድላል። ህይወት እንደገና ትቀጥላለች። በዚህ አፈቅርሻለሁ። ቃሌን እጠብቃለሁ። እስከ መጨረሻው ሰዓት ድረስ እጠብቅሻለሁ። አንቺ እስክታገቢ አላገባም። እጠብቅሻለሁ ቤዚ። ፈጣሪ አምላክ
ያማረ ቤት አለኝ። ጥሩ አንቺ ብቻ እዚህ ቤት መግባት፣ አንቺ ብቻ እዚህ ባማረ ቤት ውስጥ ስትገቢ ሁሉ ነገር ሙሉ ይሆናል። በጣም ደስ ይላል። ዋና መሰረታዊ ነገሮችን አሟልተሃል። እኔም ለዛ ዝግጁ ነኝ። አንተም ጥሩ ባል፣ እኔም ጥሩ ሚስት ሆናለሁ። በጣም ነው የምወድ። ምን አደረኩሽ? እስኪ እንበደልኩሽ? ትንሽ አታዝኝልኝ? አላሳዝንሽም? እስቲ የድሮ ፍቅራችንን ወደ ኋላ ተመልሰሽ አስቢ። እስቲ ትንሽ ወደ ኋላሽ ተመልከች። ምን በደል? ግን እመኚኝ፣ በእኔ ላይ የሰራሽው በደልና ግፍ እድሜ ዘመንሽን ይከተልሻል። በአንቺ ላይ ባይደርስ እንኳን በልጆችሽ ደርሶ ታገኘዋለሽ። የዘራሽውን ታጭጃለሽ። አዝናለሁ አክሊሉ፣ ግን ምን ላድርግ? ውሳኔ ትክክል ነው። ጭምቃለሁ። አስቀምጠው ነፍሱ እስኪወጣ በርታ እነቃው እንደጅም ያለው ማለት የስ አታበላሽ መሳሪያ ግደለው። ንቅ ቁጭ አዳነው ቴሌቪዥኑን አጠፋው። ፊልሙ ዘኢንድ ብለዋል። ኧረ እዛው እድሜሽም ዘኢንድ ባለ ጭራሽ አክሽን ፊልም ታይ ጀመር እንዴ? ወይ መከራ! ነገር የሰርጋችን ቀን ደርስበታለን። ቻው።
እኔን በሌላ ሰው ለወጥሽኝ፣ በተማረ ሰው በገንዘብ ቀየርሽኝ አይደል? ለወጥሽኝ በገንዘብ አላሳዝንሽም። ብቸኛ ነኝ እኮ። አልቀየርኩም። ለውጠሽኛል። መቼም ቢሆን አንተ ትበልጥብኛለህ። አልበልጥብሽም፣ ወደ በለጠብሽማ ሄደሻል። ቀየርሽኝ። ሰካራም ታረገኝ ነው መጠጥ ምታጠጣኝ? ቤዚ ከዚህ በኋላ አንቺ እኮ ባለ ትዳር ነሽ። እና ታዲያ ባለ ትዳር ይስከር ያለው ማን ነው? ግድ የለም አሁን ባለ ትዳር ነኝ። ግን ከሁሉ የበለጠ ለእናት ያለ አመለካከት እንደወደ አድርጎኛል። ይህን ነገር እንድታነሿል። እኔ ለአንቺ የምትፈልጊውን ነገር ሆንልሻለሁ። ቤዚ ወይ ግማሽ ሰዓት ስጠኝ። እሺ ታጥቤ ልምጣ። ብትታጠቢ ማጠሪ ግን አንድ ነገር ልንገርሽ፣ አንቺ እኮ ለኔ የዓለም ቆንጆ ነሽ። አንቺ ለኔ የዓለም አውሬ ነሽ። አውሬ ነሽ። ምንድን ነው የምትሉት? አንቺን መሳብ ማለት እኮ አይስክሬም እንደ መላስ ይቆጠራል። አንቺን መስስ እባብ እንደ ላሰኝ ነው የምቆጥረው። በቃ ውጣ ውጣ። ታጥቤ ልምጣ። ቤዚ ወድሻለሁ እኮ ነው ያልኩት። ይገባኛል። ውጣ። ታጥቤ በጣም እሺ። አዎ መጣና አብረን ደግሞ እንጫወታለን። በይ ቶሎ ይሄን ስልክ ቶሎ ዝጊና ልብሴን ተኩሽልኝ፣ እኔ የሚሄድበት ቦታ አለ። እሺ እሺ፣ ደውልልሻለሁ። ልብሴን ተኩሽልኝ፣ ሽምግልና ሄዳለሁ። የምን ሽምግልና? ማን ጋር? ያ ሰይፉ የመኮንን ልጅ እና እሱ ሊያገባ ስለሆነ የአባትም የለኝም። አባቴ ከሚያውቃቸው በስጋ ከሚያውቃቸው ሰዎች አንዱ አንተ ነህና እባክህን በቅርብ ቀን አንዲት ጮኛ ጭቻለሁና ሽማግሌ ሆነኝ አለኝ። እንግዲህ እኔም እሺ ብዬ ተቀበልኩት። ልብሶቼን ቶሎ ተኳኩሽልኝና እንትን ልበል። የቱ ነው ሰይፉ? ይሄ ታይፒስቱ? ታይፒስት አትበይ፣ ሳይገባሽ አትናገር። የኮምፒውተር ባለሙያ ነው። ይኸው ስንት ኤንጂኦ እና ስንት መንግስት እኮ እንደ ባለሙያነቱ በመብራት የሚፈልገው ሰው ኤዲያ ጋደሚት በለው። ይሄኔ 9 ወር እርጉዝ ቤቱ አስቀምጧል። እዚህ ዝም በይ። 9 ወር አይደለም የ20 ዓመት እርጉዝ ቤት ያስቀምጥ። ምን አገባሽ አንቺ? ካፍሽ መቼም ደህና ነገር አይወጣም። ሟርተኛ። ለነገሩ አንቺ መቼም እንኳን ለሰው ለኔ አንድ ቀን እንኳን እንደ ፍቅረኛ እንዳወጥቶሽ አልቀሰሽልኝ ታውቂያለሽ? ሳትሞት እንዴት ነው ምን ታለቅሻለሽ? በየስርቻ የምታስለቅሰው ካፍሽ የሚወጣው የነገር ጥይት በቀረልኝ እንኳን እንባ ወጥተሽ ስለ ፍቅር ልታለቅሽልኝ። ሰይፉ
እንዴት ገባ? እናትሽ ስትወጣ ነው የገባው። እዚህ ድረስ መምጣት አስፈላጊ ነው እንዴ? እኔ ለባብሽ ጨርሼ ልመጣ? ሁሉንም ነገር ዛሬ እዚሁ። ምን? ዛሬ ካንቺ ጋር መተኛት እፈልጋለሁ። እሱማ ሊሆን አይችልም። እኔ ክብሬን የምሰጠው ላንተ ነው። እሱም የሰርጋችን ቀን ሲደርስ ብያለሁ። እኔም ክብሬን የምሰጠው ላንቺ ነው። እሱም ዛሬ ነው። እሱማ ሊሆን አይችልም። ዝም በይ! ዝም በይ! እኔ በእንደዚህ ሁኔታ ክብሬን አጣለሁ ብዬ አልጠበቅኩም። ጉድ አደረግሽኛል። እኔም እኮ ክብሬን እዚህ አጣዋለሁ ብዬ አስቤ አላውቅም። እኔ እኮ ወንድ አላውቅም። እኔም እኮ ሴት አላውቅም። ወይኔ ከስራ እንደወጣው ወደ ሲኒማ ቤት ነው የምንሄደው። እሺ ልቀቀኝ። አዲናሽን ለምንድነው ልብሴ የምታወልቅብኝ? ቤዛ ምን ሆነሻል? ለምንድነው ያወለቅብኝ? ልብስሽን እኮ ራስሽን ያወለቅሽው። እኔ መቼ አወለቅኩብሽ? ስማ፣ መጀመሪያ ስንገናኝ እኮ ሙሉ ልብስ ልታለብሰኝ ቀለበት ልታስርልኝ ነበር ቃል የገባህልኝ። ከዛም አልፎ ተርፎ ዛፍ ላይ ሰቅለኝ ዓለምን ልታስጎበኘኝ ነበር። እንዴ የት ነው ያለሁት? ምን ሆነሻል? ልክ አይደለሽም። ተረጋጊ። በቃ አሁን ወደ ቤት እንሂድ። ራስሽን አሞሽ ነበር እንዴ? ምን ሆኜ ነበር? መርከቡ ደርሷል? የምን መርከብ? መርከቡ ወደ ላይ ደርሷል። እዛ ስለምን እያወራሽ ነው? ቱርኮች እኮ ባህር ላይ መዝናናት ያበዛሉ። ቤዚ ዛሬ ስለ ጋብቻችን ልናወራ አይደል እንዴ? ሼቨር ይዛል? ጺም መላጫ ይዛል ወይ? ጺም መላጫማ ቤዚ እዛው ተላጭቼ ቤት ትቼ ነው የምመጣው እንጂ እንደ ሞባይል ይዤው አልዞር። ለምን ይዛህ አትዞርም? ወንድ ልጅ አይደለም? ስማ፣ ስትወርቅ የሚያነሳ ጺም መላጫ።
ቤዛ ምን እየሰራሽ ነው? ጉጉር በጉጉር አረገኝ እኮ ቁርጥ ቁረጠኝ ብሎ የዱርዬ ቁርጥ ቆርጦ ሰራ። እኔ ፍቅር ቤቢዬ የት ነሽ? አሁን ያክስቴ ልጅ መኪና ተገጫሉ። መቼ? አሁን? አዎ ስልክ ደወሉልኝ። ነገ ላገኝ በጣም ወድሃለሁ። ቻው። መቼም ሰይጣን እኔ አንድ ነገር ሲጀምር የሆነ ነገር አለው። ምን አለ ከተገጨ ነገ ቢገጭ? እኔ ቀጠሮ እንዳለኝ አውቆ አይደል? እስቲ ከዚህ ወልካፋ ጋር ሂጂ። እሰይ እሰይ የኔ ወልካፋ የኔ ወልጋዳ እንደው ካንተስ አራስ ይሻላል። ሌላ ምንድን ነው? ይኸውና ታላቂቷን ዩጎዝላቪያ አርባ ቦታ የሸነሸነው። ይቅርታ ወንድሜ፣ የአእምሮ ችግር አለባት ማለት እኛንም ማስቸገሯ ሳያንስ አንተንም ማስቸገረች አይደል? ይቅርታ። እዚህ ምን ልታረግ ይመጣል? አከርካሪ ስር እሱ ጋር መስቀል እያወሰድ በመጦሪያ ሰዓት ኮሲ ለኮስዬ በብርድ ምን ታሳፍር እንደ ህፃን ልጅ ቴሌቪዥን ስር ተወትፌ ደሜ እንዲረጋ አልፈልግም። እስቲ ቀስ እሱ ጋር አቤት 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 ልብስ የምታጥቢ ነው የምትመስዩ። የአንቺ እጅ እንኳን ገላ ብረት ይፍቃል። የማታው ፊልም አንጀት በልቶ አለቀ። እኔን ብርድ ይምታኝ እንጂ አንቺንማ ምቾት አሰቃየሽ። ይህንን ፊልም እያየሽ ነው ሌሊት ጋንጩር እንደ ካምቦሎጆ ኳስ ሲያንጥረሽ የሚሆን እሱ በቃ ኢንጂነሮችን እንደሚተባበሩ እርግጠኛ ነኝ። ከዛ በኋላ የቤተሰቦች ሚስቶችን በእንግድነት እቀበላለሁ። ስሚ፣ የባስኬቱን አመጣጥ ታውቂያለሽ? ሰዎች ቆሻሻ ነገር አንስቶ ጋር ቤት ውስጥ መጣ። አዳሜ እዚህ ስፖርት ብሎ ሚሊዮነር ሆነ። ከፈለገ አንቀጽ 6 ሚሊዮን መሆን ይችላል።
ዛሬ ደግሞ እንዴት ቆንጆ ሆነሻል። የፀጉርሽ ስታይል ራሱ ልዩ ነው። የጤፍ ይሻልሃል የበቆሎ? የስንዴ ይሻልሃል ወይስ የዘንጋዳ? ቤዝዬ እኔ እንዲህ አይነት ነገር መች ይገባኝና ይሆንሻል። ቅድም ነገርኩህ አይደል እንዴ? የበቆሎ ይሻልሃል የስንዴ? የገብስ ይሻልሃል የዘንጋዳ አላልኩህ? እንደምን ዋሉ? ደህና ነው ታዲያስ? ስማ አንተ በጣም ባለጌ ሰው ነህ። እኔ ስማ በቀደም ዕለት በዚህ በላፕቶፕ ያሳየኸኝን ልጅ ትላንትና እግዚአብሔር ሲጥልልኝ በቴሌቪዥን ቁጭ አድርጌ ያየኋት። ለካ የውጭ ሀገር ዘፋኝ ነው የምታሳየኝ። ታዲያ በዛ ብር ቢሆን ሴት ሊጠብሱ ይፈልጋሉ እንዴ? አሁን ስትታይ የኮሌጅ አስተማሪ ትመስላለህ፣ ቦርሳ ይዘህ ባለጌ ስድ። እርሶስ ቆሽቋሻ ሽማግሌ እድሜዎትን በ80 ዓመቶት እዚህ እንደ ብረት አስበይደው ወዲያ ወዲህ ይላሉ። አባህ ብላ ምን ያመጣሉ? ምን ሊሆኑ ምን ሊሆኑ? ምንድን ነው? የት ነው ያመጣኸኝ? ይህን የሚያክል ሰርግ ቦታ ብታይ ምን አለበት ከረባቴን እንኳን አጥበህ ተኩሰህ ብታደርግልኝ። ሃይ ቤዛ ደህና ነሽ? በሁለተኛው የዓለም ጦርነት 20 ሚሊዮን ህዝብ ካጣችሁ ሶቪየት ህብረት በህይወት መኖሬን ጠይቂ። ድፍን የሌኒንግራድ ከተማ ነዋሪ ያቀኛል። ቀልድ። ሻይ እንጣልሽ ወይስ ቡና? አፍሪካውያኖች በካካኦ ቀለዱ፣ ምዕራባውያኖችም ኢኮኖሚያቸውን አሳደጉበት። በ1860 የባሪያ ንግድ ደቡቦችን አላስቆጣም። ነገ ከልጆቼ ጋር ወንዶ ገነት መሄድ አስቤያለሁ። አብረን እንሂድ። ሂጅ የምትጠይቂውን ጠይቂ። ከሺህ በላይ ጥንድ ጫማዎች ያሏት የፊሊፒንሱ መሪ ፈርዲናንድ ማርቆስ ባለቤት ነው አይደለም? ህዝባር ትሪሊየን ራስሽን ያምሻል? አንገቴ በቃኛል። እንደ ሞሶሎኒ በስቅላት ከሆነ የምቀጣው። ሙዚቃ ልክፈትልሽ? ደስ ትለኛለች። ሴቶች ኃላፊነት ሲወጡ። ጎልደሜር በአስቸጋሪ ጦርነት ወቅት እስራኤልን በጠቅላይ ሚኒስቴርነት መርታለች። ቤናዚር ቡቶን ባጭሩ ተቀጨች። አንጀላ ማርኬል የበለጸገችውን ጀርመን ዩዲት ጉዲት በእሳት የለበለበች። አንቀጽ 6 ሚሊዮን ዶክተር የምትድን ነገር ነች። የእንግሊዝ የዘውድ ስርዓት ያልተጻፈ ህግ ነው። ዶክተር በቃ ይዣት ልሂድ። ፊርማና ወረቀት ቀሪ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወደት። በላ ኑሯችንን ላስ ቬጋስ ከማድረጋችን በፊት የጫጉላ ጊዜያችንን ማንዴላ የታሰረበት ዋሻ ውስጥ እናሳልፋለን አይደል? አማቴ ቻ ያቺ ልጅ እንደው እንዴት ነው? ምንም አልተሻላት? ያቷ ዳነ አልተሻላችሁም ነው ተብሎ የሚጠየቀው።
አዞን ከወንዝ ይዞ አሳድጎ ለማዳ አድርጎ ልክ እንደ ድመት ሶፋ ላይ ተቀምጦ ሲጫወት ማየትን የመናፈቅ አይነት ህልም መሰል ቅዠት። አዞ የቤት ውሻ መሆን ይችላል እንዴ? ያበደ ሰው ጤነኛ ይሆናል ብሎ ማሰብ ቢሆን እንኳን ይሄ ሎተሪ ነው። ልክ ነህ። ልጅቷማ ተመልሳ ገንዘብ ትሆናለች ማለት ዘበት ነው እንዴ? ያበደ ሰው እኮ በህይወትም ሊመጣ ይችላል። ድመት መንቁሳ አመሏን አትረሳ አሉ። ኧረ እባክህ እንደዛ አበስገበ። ስለዚህ በፈታት ከህግ አኳያ የምትጠየቅበት ነገር የለም? አረ ትጠየቃለህ እንጂ ደርሰህባት እንዴ? ጋሽ አዳነ እኔ ከአንገት በታች እኮ አላውቃትም። ቀጣፊ እኔ እንደው ሰው እብለት ሲያብል አልወድም በጣም ስማ እንኳን በቤት ያለ ይቅርና ስማ እኔ ድሮ በሰፈር የተሰጣ ሽሮ ዘግኜ ነው የምቀመው። የሆነ ነገርማ አለ አትዋሽ። ሾላ አካይቴ ቀጣፊ ቀጠፍቶ እማላቅ እንዳይመስል እኔም እኮ ወንዶኛ አልፌያለሁ። ግን በቃ የሆነ ነገር ለኔም ለሷም እግዚአብሔር አስቦልናል። ምናልባት ደግሞ ህመሟ የጀመራት ወይም እብደቷ የጀመራት የሰርጓ ሰሞን አካባቢ መሰለኝ። ኧረ እባክህ! አዎ። አይ ገድህ ጥሩ አይደለም። እንደው የሆነ ነገር አግኝተህ እንደው እብደቷ ቢጀምር ጥሩ ነበር። ኧረ እንኳን ቀረብኝ እንዴ! እሷማ መላለሱ ሆስፒታል ነው የተረፈኝ። ድንግል ነበረች እንዴ? አዎ። ወንድ አታውቅም። በቃ እቺ ልጅ ቤቷ ሰማይ ቤት ነው። እንዴት? ዛሬ ጊዜ እኮ ልጃገረድን ማግኘት እኮ እቺ በ76 ዓመት አንድ ጊዜ በምትመጣው ኮከብ ሀኒኮም የተባለች ኮከብ አለች አይደል? እሷን እንደማየት ነው። ልጃገረድ አይገኝም ዛሬ። በቃ እድለኛ ነች። ቤቷ ሰማይ ላይ ነበር ማለት ነው። ታዲያ ስለ ከዋክብት የምትመራመረው አንተ ናሳ ውስጥ ነው የምትሰራው? አንተ ጋሊሊዮ ነህ? አንተ ሰፈር ጋሊሊዮ ነው እንዴ? ተናገራ። አይ እኔ ጋሊሊዮ አይደለሁም። ስሜ ማዳነ ነው። ስራዬም ፎርማን ነኝ። እሱ ጋሊሊዮ ከሆነ ጠይቂው። ሲሸዋወዱ ቆይተው ጓሮ ለጓሮ የመጨረሻ ውጤቱ 5-0። ከፈለገም ዳኛው ካዳላ 1-0 ሊሆን ይችላል። እዚሁ ጠብቁ። ወይኔ ምን ይሻላል? ምን ያደቀቀችው እኮ እኔ እኮ የአባት ፍቅር ነው እንደዚህ ያደረገኝ እኮ። ወይኔ ደግሞ ምን እያደረገች ነው? ይኸው ገባች። መስመሩ አይበቃትም? ኧረ ልነዳው ነው። ይኸው ጋሻ Yes. Hello, Marty. Hey, by the way, my name is not Marta. My name is Martin. Stop calling me that, okay? Don't you get it? Okay, what do you want? Continue. I postponed my appointment because somebody crazy girl, she break my car window. We will join at ነገ 8 ሰዓት ሆቴል ላምበረት. What? I can't believe this. You know something? I'm waiting for you for 11 hours sitting around my home alone with my dog. You can ask my dog, okay? You can tell him. I have a lot of friends. I can go there, but I have to wait you, okay? You told me to do that. So what am I supposed to do? How could you do this to me? How could you? እቺ ደግሞ እንደ ሞባይል ከያዘች አንዴ በለፍለፋን አታቆምም። እንግሊዝኛ ወኩ ብላ እንደሚያውቁት የወይዘሮ አዳምን ፋይል ዶክሜንቷን ለመፈለግ ያላደረጉት ጥረት የለም። እዚሁ
ቢሮ 15 ቀን ሙሉ እያደርኩ እንቅልፍ እያጣሁ ከማህበራዊ ህይወት እንኳን እየተገለልኩ ሌሎች ነገሮች ለኔ ጠቃሚ የምላቸውን ነገሮች እየተው ለሷ ስል ቀን ከሌት እየሰራው ዶክመንት አግኝቻለሁ። በጣም ነው የማመሰግነው። ለዚህ አመሰግናለሁ ሰይፉ። ወይዘሮ አዳም አሁን የምነግርሽ ነገር ሊያስከፋሽ ቢችልም ያው አንቺ ደግሞ የኔን ውድቀት አትፈልጊም። በቃ ከዚህ በኋላ ወደ ውጭ ሄጄ ትዳር መስርቼ የራሴን ህይወት መምራት ነው የምፈልገው። እንግዲህ የተቻለኝን ያህል ጥረት አድርጌያለሁ። ሰይፉ በጣም ነው ላመሰግን የምፈልገው። ይህን ዶክመንት ለመፈለግ ብዙ ዋጋ እንደከፈልክ አውቃለሁ። ለወሰድከው እርምጃ ደግሞ በሄድክበት መልካም ነገር እንዲቀና ምኞቴ ነው። የኔም ልጅ ደግሞ ላታጥቶን በጣም ነው የማመሰግነው። ሊደርስበት ይሆን እናንተ? ሄሎ አሎ፣ የት ነህ? ምንድን ነው የምትይው? ንገሪኝ እስቲ። እባክህ አቃሽቶኝ ነው የተነሳሁት እኔ። ይኸውልህ ከወገብ በታች ልብስ መዘፍዘፊያው ተዘፍዝፈህ ከወገብ በላይ ልብስ መስቀያ ላይ ተሰቅለህ ነው ያየሁት። እባክህን አንተ ሰውዬ እባክህ። ድሮስ አንቺ ባዶ ቤት ተዘግቶብሽ እያልሽ አባ ጨጓሬ ትላትል ገደል እንጂ መች ደህና ህልም ታያለሽ? ሟርተኛ እንቅሸታም ማለት ትተህ በጊዜ ግባ በቃ። ሁለተኛ እንዳትደውይ። ምን ትላለች እንጂ ሟርተኛ። ጋው ማናት? አንድ እባክሽ ቤት ሰራተኛ አለች። የት ነው የምታደርሺኝ? ማለቴ የት ነው የምትወስጂኝ? ውይ አፌ ቆርጥ ይበል። ለካ እኔ ነኝ የማደርስሽ። ኮካኮላ ሻይ ምናምን ልጋብዝሽ? እሺ። ጎሽ አንቺ ጥሩ ልጅ ሳትሆኚ አትቀሪም። ይሄ ትንሽ የስሪላንካ ነች። እሺ
እንሂድ አይደል? ሰወር ያለች ቦታ ትንሽ አይሆን ቀማት ጥሩ ነው አይደል? እዚህ አይደል እንዳንቺ አይነት 1 ሚሊዮን ህዝብ በምድራችን ላይ ቢሆን ደስ ይላል። ያሬዱ ጥሩ ቦታ ነው። አዎ እኔ እንዳንቺ አይነት በጣም በእውነት ጸባይሽ ብቻ ራሱ የሚገድል ጸባይ ነው። ወጣቶች የሚወዱት ቤት ነው። የዚህ የሳተላይት አገልግሎትም አለ። ፊልሞቹ በቃ ብትፈልጊ ማየት ትችያለሽ። ቶም ኤንድ ጄሪ ላድርግልሽ እንዴ? ላድርግልሽ? እሺ። አዎ ትወጃለሽ። እንዴት ነው? ቆይ እስኪ በቃ ዋን ሞመንት ደህና ዋልሽ ሉሊትዬ? እናት ዓለም እንዴት ነው? አስቸገርኩ አይደል? ይኸውልሽ አንድ ኢንፎርሜሽን ልጠይቅሽ ነበረ። የምን ኢንፎርሜሽን? አንዲት ተማሪ ቢጤ ልጅ ይዤ ገብቼ ነበረ እና ልጅቷ ምንም ዝም ብላ እያየችኝ ትስቃለች። በቃ መሳቅ ነው እንጂ ምናምን ልብስ አታወልቅም። ምናልባት በአሁኑ ዘመን ይሄ ወንድ ነው ወይስ ሴት ነው ቀድሞ የሚያወልቀው? ይሄ ኢንፎርሜሽኑ ስለሌለኝ ነው። ምናልባት የተለወጠ ነገር ካለ እኔ ብዙ ዜና ማሰራጫም ሰምቼ ስለማላውቅ ኢንፎርሜሽን ብዙ የለኝም። ኧረ እባክህ ዝም ብለህ ልጅቷ አዲስ ስለሆነች ፈርታ ሊሆን ይችላል ወይ በምልክት አውልቂ ይበላት። በቃ በምልክት ልብስሽን አውልቂ ይበላት። አሀ ፈርታ ይሆናል። በቃ ሁለተኛ እንዳትደውልበት በቃ እንዳትደውል አላውቅም። ውይ ውይ መጣሁ። አልቆየሁም አይደል? አልቆየህም። ሎሊ እባክሽ ምንም ምንድን ነው? ምንም የሚገባት ልጅ አይደለችም። ጭራሽ ልብስ እየደራረበች ነው። አሁን እቺ በረዶ ልትንሸራተት የመጣች ነው እንጂ ከወንድ ጋር ልትተኛ በፍጹም አትመስልም። በቃ ትሰማኛለህ? ብታወቅ ታውልቅ። ይሄን በስልክ እንዳትደውል እንዳት አዳነ እቺ ልጅ ምን እናርጋት? ምን አረጋታለሁ ብለህ ነው ይዘህ የመጣ? ተረጋጋ። ሆስፒታል ውስጥ ነህ። ተረጋጋ። ሆስፒታል ውስጥ ነህ። ሆስፒታል ውስጥ? ወይኔ መጨረሻ የቅሌት ሆነ። በቃ እንዲህ አለፈ። ልጄ ዋሽቼሻለሁ።
እኔ ባለ ትዳር ነኝ። አውቃለሁ። ሚስቴ እኮ በአካፋ የመታችኝ ናት። ብትሆንም አፈቅርሃለሁ። አፈቅርሃለሁ እቺ አይኔ በላች። እኔ ምን አረግ? አካፋው ለሷ ነው። እውነት ታፈቅሪኛለሽ አንቺ ልጅ? አዎ። ቆይ እንግዲያውስ ይኸውልሽ ይሄ የወንድ ነው። እሺ ጥሩ ሽታ ነው ያለው እ መፍረስ የሚያስከትለው ጠባሳ የሚሽር አይደለም። መኖር ከተባለ ሰው እንደ እንስሳ መኖር ይችላል። እንስሶች አእምሮ ስለሌላቸው ቢያጠፉም ቢያለሙም የህሊና ወቀሳ የአእምሮ ደስታ የሚባል ነገር የላቸው። ዛሬን ይኖራሉ፣ ትናንትን አያውቁ፣ ለነገም ግድ የላቸው። የሰው ልጅ ግን በመልካም ስራው ይረካል። በጥፋት ዘመኑ ደግሞ ህሊናው ከወቀሳ ያልፋል። የመጀመሪያውን ትዳርን ስታፈርስ እናቴን ለብቻነት እኔን ያለ አባት አስቀርተ ለሁለተኛ ሚስትህ ታማኝ ያለመሆንና በቤትህ ከመርካት ፋንታ አይኑ ውጭ ተሰቀለ። የውጭውንም አግኝተህ ሰክነህ ተቀመጥክ። ምኞት ሲቀሰቀስብህ ዘመንህ ሊያልቅ። እኔም እናቴን ለመታደግ ስል እንደ ኢንሹራንስ ሁሉ በዋስትና ትዳር ገባሁ። በህይወት የለም ነበር ያልሽኝ? እንደዚህ ስትይ በስነ ስርዓት አላሳደግሽኝም እያልሽኝ ነው። ስነ ስርዓት ያዢ። እማዬ ሙች ስትዋሺ አያምርብሽም። ምን እየተናገርሽ ነው? ምን ለማለት ፈልገሽ ነው? ይሄ ሰውዬ ማን ነው? ከየት አገኘሽው? እንዴት አገኘሽው? ሞቷል ብዬሻለሁ። በቃ እማዬ ለሁለተኛ ጊዜ እየዋሸሽኝ ነው። ይልቁንስ እውነቱን ንገሪኝ። ስለ ሰውየው ማወቅ እፈልጋለሁ። እውነት ነው ቤዛ፣ ብዙ የደበቅኩሽ ሚስጥር አለ። ይህም ሰው አባትሽ ነው፣ ግን እኔን በድሎ አረገዝኩ ማለት ያስቆጣል እንዴ? ከማን ነው የምታረግሽው? ካንተ ነው። ከኔ? እኔ ልጅም ማስረግዝ ሰውም አይደለሁም። የምወልደው ልጅ ወንድም ይሁን ሴት አባቴ ማን ነው ቢለኝ ሞቷል ነው የምለው። እንደውም እንደዛ ይሻላል፣ ግልግል ነው። በቃ ይሻላል። ልውለድ? እንዳትወልጂ እኔ ፕሮግራም አልያዝኩም። ላስወጣው በቃ። እንዳታስወጪ፣ ልጄ ነው። እና ምን ላድርገው? እዛው ይቀመጥ። ይሄ እንዲህ አይነት ነገር አልፈልግም። እንግዲህ አባቴ ምን ትላለህ? ልጄ በድዬሻለሁ፣ መርከብዬ በድዬሻለሁ። መናገር እፈልጋለሁ ወይዘሮ መርከብ፣ በጣም ይሄንን ቀን እናፍቀው ነበረ። ልጅ የለኝም ብለሽ እንድታዝኝ አያስፈልግም። ዛሬ ይችን የመሰለች ልጅ ሰጥቼሻለሁኝ። እሷም ደግሞ ቤዚዬም እድለኛ ናት፣ የሁለት እናት አላት። ልጃችንንም እንደ ልጅ አይተሽ ጥሩ ቤተሰብ ሆነን እንድንጠያየቅ ነው የምፈልገው። እንዴ ሉሊት እኮ ነኝ። ሉሊት ዘርቤ ዛኔ ሉሊት የምትባል ሴት አላውቅም። ወይኔ ድምጼን ጠፋብህ። ቁጥሬን አታውቀውም እንዴ? ትዳሬ ሲበጠበጥ በአካፋ ስመታ የት ነበራችሁ? የኔ ጌታ እሺ፣ የእናንተ ነገር አልችልም። በጣም ነው የምወድህ፣ እወድሃለሁ የኔ ጌታ።
ረባኪ አልቀሰሽ ልብሽ ወድቋል። ስታለቅሽ ራሱ የግስላ ግልገል ነው የምትመስል። አዎ ጉሬዛ ያው ፍቅራችሁ እዚህ ላይ ታየ። አዳነ መርከቤ ማናት? አይ መርከቤ ለስራ ነው መሰለኝ፣ ሌላ ነገር አይመስልም። አዳነ ያቺን አካፋ እንዳትረሳ። አካፋ ረሳው ማለት አንቺን ረሳው ነው። ነይ ልጄ፣ እንዴት ይረሳል ያ አካፋ? አክሊለ በስመ አብ ወወልድ ወመንፈስ ቅዱስ። ምን ፈለግሽ? እንዳትጠቂ። በስመ አብ ወወልድ ወመንፈስ ቅዱስ። ማነው ፈቶ ለበዳት? ወርቤ እንዳትጠቂ፣ በህግ አምላክ እንዳትጠቂ። እንዴ ከኔ ምን ትፈልጊያለሽ? ተይኝ እንጂ ምን ትፈልጊያለሽ? አይዞህ ከብዶኛል። ምን ከብደት ድኛለሁ? እንዳትጠቂኝ አንቺ። ተረጋጋ፣ እኔ ደህና ነኝ። ለማንኛውም ቁጭ በልና እናውራ። ለምን አታይኝም? ተይኝ እንጂ። ምን ፈለግሽ? አየህ አክሊሉ፣ እንደ ወፈፌ ከመሬት ተነስቼ ሌላ ሰው ለማግባት በአንተ ላይ የጨከነ ልብ ኑሮኝ ሳይሆን የእናቴ አጣብቂኝ ውስጥ መግባት በአንተ ላይ መጨከን ግድ አለኝ። እናቴን ከገባችበት ማጥ ውስጥ ለማውጣት ደግሞ መፍትሄ ሆኖ የቀረበው እኔና አንተ ለአመታት የገነባነውን የፍቅር ግንብ በመናድ ብቻ ሆኖ አገኘሁት። እናም ሰይፉ በእናቴ ላይ የደረሰውን ሰማህ አይደል? በእናትሽ ዳፋ ያለ ፍላጎቴ ኦቨርታይም ግባ ብሎ ካንትሪ ማናጀሩ አዞኛል። ከየት ላመጣለት ነው? አየር አይጨበጥ። ማሚ እኮ ቤልጅየም ልኬዋለሁ፣ ሄድ ኦፊስ ይገኛል ባይነች። እናትሽ ደግሞ የአፍሪካ ዳይሬክተሩን ለማናገር የእኛን ካንትሪ ማናጀር ዘላ ማናገርና ጉዳይ ማስፈጸም አትችልም። እሺ ካንትሪ ማናጀሩ ልጠይቅላት አይችልም? ይሄን ቢሞክር ወዲያውኑ የአይሮፕላን ትኬት ልከውለት ከሀገር ነው የሚያባሩት። ስለጠየቁ የኢትዮጵያን ፕሮጀክት የገንዘብ ዶክመንት እንደተዘረፈ ነው የሚቆጥሩት። ሰይፉ ታዲያ ምን ይሻላል? ወይ ጉድ! ሰይፉ አንተ ልትረዳት አትችልም? እችል ነበር ዋጋ ቢያስከፍልም። ግን ምን? አንቺ ጋር ቅንነት ጎሉ። እኔ ጥሩ ባልሆን እናቴ ላንተ ፖዚቲቭ አይደለች? ለሷማ ያቅሜን ያህል ሞከርኩ፣ አልተቻለም። ቀሪው ያንቺ ነው። እሺ እኔ ምን ልቀጣ? ምንስ ልካስ? የኔን ጥያቄ ብትመልሽ ያን የጠየቅኩሽን። እጮኝነት አፍርሽ አልተጋባችሁም። ግን እናቴን ከዚህ ጉድ ማውጣት ትችላለህ? ፋይሉ በእናትሽ ንዝላልነት ከኢንተርኔት በገባ ሶልቪ በተሰኘ አደገኛ ቫይረስ ነው የጠፋው። የቫይረሱ ጸባይ ደግሞ ፕሮግራም ኮራፕት ማድረግ ብቻ ሳይሆን ፋይል መደምሰስ ነው። ታዲያ እንዴት ይገኛል? ቤልጅየም ያለው ጓደኛዬ ዳታውን ቀስ በቀስ እንዲልክልኝ አድርጌ ከስራ ሰዓት ውጪ 15 ቀን ቢሮ እያደርኩ ነው የምሰራው። ለመገጣጠም 2 ሳምንት ቢፈጅብኝ ነው።
ከዛ በፊት ግን በአደባባይ ቃል እንድትገቢልኝ ይፈልጋል። ሰይፉ ንቀት እንዳትለኝ። ምንም አንተ ትበልጠኛለህ። ያው ባላገባው ምጮኛለኝ ብዬ ነው። ምን ልወስን? እስማማለሁ። ከዛ ልጅ ጋር ያለሽን ግንኙነት ስታቋርጭ እናትሽም አንቺም የኔ ተጣማሪ መሆናችሁ ለዘመድ አዝማድ በተናገራችሁ ማግስት የእናትሽ የመስሪያ ቤት ህይወት እንደ ቀድሞ ይመለሳል። ክህደት አልወድም። እኔም ከዛሬው ዕለት ጀምሮ መስዋዕትነት እከፍላለሁ። ቺርስ። እናም የእናቴን ፋይሎች ፈልጎ ሊያገኝና ለእናቴ ሊያስረክብ በምትኩም በወረታ መልክ እኔም በሚስትነት ሊረከብ ጠንካራ ቁማር ቃል የገባነው እኮ ከትዳር አልፎ አፈር እስኪበላን ድረስ ነበር። ሌላው ይቅ ስለኔ መስዋዕትነት ትከፍያለሽ ብዬ አስብ ነበር። አዎ ይመስለኝ ነበር። መስዋዕት ያለ መክፈሌን በእናቴ እስከምፈተንበት ደቂቃ ብቻ ነው። ይሁንና እሱን ተው። ይህ ፕሮግራመር 15 ቀን በሙሉ በቫይረስ ዲሌት የሆነውን እናቴን በብዙ መልኩ ሊያስጠይቃት የነበረውን ፋይል ከአዲስ አበባ ብራስልስ እየተደዋወለ የተዛነፈውን ፋይል አስተካክሎ የእናቴን ትንፋሽ ከማቆም ሲታደጋል። በቃ አደነቅኩት፣ አመሰገንኩት። ደስተኛ ባልሆነም ቃሌን ማክበር ነበረብኝና የ100 ቀን ያንን ላይ መሀላችንን አፈረስኩት። በእኔ ቦታ አንተ ብትሆን ምን ታደርግ ነበር? አላሰብኩበትም። ለውሳኔ በጣም ይከብዳል። ግና የሰርጋችን ቀን ሊደርስ ሲል በቃ አሁን ማውራት እንችላለን። ይኸውልህ ጉዳዩን ባጭሩ ልንገርህ። በቃ እኔ አሁን የሆነች ልጅ ወድጃለሁ፣ አፍቅሬያታለሁ። አዎ በቃ እምቢ አለችኝ። ስለዚህ የእናትየዋ ፋይል ላይ ሶልቭ የተሰኘ ቫይረስ ከትቻለሁ። ፋይሉ ግን እኔ ጋር ያለው። በቃ እሷን ለማግኘት ያለኝ አማራጭ ቤልጅየም ያለው ጓደኛዬ ፋይሉን እየፈለገው ነው ብያቸዋለሁ። ቃላችን አንድ እንዲሆን እየፈለኩት ነው በላቸው ከደወሉ። በቃ እሷን ለማግኘት ነው ይሄን ያደረኩት። እኔ አላምንም። እማዬ ልታምኚኝ ይገባል። እኔ ራሴ በጆሮዬ ሰምቼዋለሁ። በቃ ተረጋጊ። ምንድነው የምረጋጋው? ያንቺን ፋይል አውቆ ኮራፕት ያደረገ ነገ ከዚህ ሰው ጋር ለመኖር ምን ዋስትና አለኝ? በቃ በሱም አትፍረጃይሽ። አንዳንድ ጊዜ የሚወዱትን ለማግኘት ሲባል የተጠቀመበት ዘዴ መራራ ሆነ እንጂ ቢወድሽ ይመስለኛል። ታዲያ አንቺን ከሚያሰቃይብኝ ለምን እኔን አገኘ እኮ ማለት አንቺን ነው። አንዳንድ ሰው ጀብዱ ሲሰራ ትወጂዋለሽ። ሁለተኛ ቃሌ ማጠፍ አልፈልግም ነበር። ይሁንና ሆን ብሎ ባንቺ ላይ የተነሳ ሰው ነው። እኔ ደግሞ ለአንድ ሳምንት የሚሆን ለወራት አብዳለሁ። እብደት በጊዜ ገደብ ይመጣል። ለእብደት ቀጠሮ ይያዛል። አዎ በእኔ ይጀመራል። እሱም ምን ያህል እንደሚወደኝ ይሞከራል። አደገኛ ሰርከስ ልትጫወቺ? እሱን ተዋናይ እኛን ተመልካች ማን አደረገ? እኔ በእናንተ ቃቃ ጨዋታ ውስጥ አልገባም። ቀስ ብለሽ በዘዴ የጠፋብኝ እንደሆነ ተቀበይ። ስሚ ስለ ባስኬትቦል አመጣጣቂያለሽ? እኔ በዚህ ምድር ላይ መኖር አልፈልግም። ኬጂ ሆነች ማሚ ጠብቂ። ማሚ የተሳክቶልኛል አይደለ? ይሄን ዛሬ ትሬኒንግ ያረኳት ነገ ሰይፉ ላይ እጅ ግጥም አድርጌ ነው የምሰራበት። የምፈልገው ዶክሜንቴን ብቻ ነው። እርግጠኛ ነኝ በቅርብ ቀን አስፈልስልሻለሁ። ህዝባር ትሪሊየን አንቀጽ 6 ሚሊዮን ቆጥራ አለች። እናም የባልና
ሚስት ወግ ሳናደርግ ፕሮዲውሰር ራሴ፣ ድርሰትና ዝግጅት ራሴ፣ ተዋናይ ራሴ፣ የወራት እብደት የተሰኘ ቲያትር ሰርቼ ጨረስኩ። እኔ ላይ መጨከንሽ ቢያሳዝነኝ የእናትሽ ጉዳይ እኔ ወላጆች ላይ ደርሶ ሲፈጸም ስላላየሁት ተፈትኜ ስለማላቅ እናትሽን ለማዳን የተጠቀምሽበት ዘዴ ግን እኔን አያስከፋም። በይቅርታ ትቀበለኛለህ? በጥሩ ሰዓት ላይ ደረስሽ። አሁንም ላንቺ ያለኝ ፍቅር ማነው? ማነው? ባንተ ቤት አይታወቅም ማለት መደበቅ ነው እንዴ? አንቺ ምን ልታረጊ ነው? መጣ። ይሄ እኮ የባለ ትዳር ቤት ነው። ተመለሽ። የባለ ትዳር ድንቅ ባለ ትዳር። ኧረ እባክሽ አንቺ ሴትዮ ተመለሽ። ኧረ ልጅ ዘንድ አላላግጥ የማነች እቺ አውራ አቡራ ዘለ ለማረጋ ተመለሽ። አንቺ ሰውዬ ስለታት ተመለሽ። አንቺ እኮ ነው የምልህ። እንዴ ምንድን ነው? እስቲ ቆይ የት ነው የምትሄጂው? ምንድን ነው? ለምንድን ነው ተቆራጭን ያቆምከው? ቆራጭ አንቺ ሰርተሻት ወይ ምን የልጅ ጡረተኛ? ኧረ እባክህ ጓደኞችሽ ሰርተው ይበላሉ፣ ስንት ነገር ያደርጋሉ። አንቺ ልማት ውስጥ አሉ። አንቺ እዚህ መንደር ለመንደር ታውደለድያለሽ። የአቅመ ደካማ ብር እየበላሽ ያስጀመርከኝን ፍቅር ወይ አስጨርሰኝ ወይ አስጨርሰህ፣ አለዚያ ደግሞ እንጨራረሳ። ምንድን ነው ማስጨረስሽ? የምታስጨርሽ የጀመርሽው የኮንስትራክሽን ስራ አለ እንዴ? ምን ያው የድሮ ሶፍትዌር ነው አስቸገር። ኦኬ በቃ የግድ መምጣት ካለብኝ እመጣለሁ። ወይ በቃ ነገ ቢሆንስ? ሰይፉ በጣም ካንተ ተማርኩ። ቫይረስህን ፈለሰፍክ፣ እኔ እብደቴን ፈጠርኩ። ቫይረስህን አጠፋ፣ እኔ እብደቴን ፈወስኩ። መምህሬ ቻው። መርከብ እኔ እኮ እወድሻለሁ። እኔም አይ ላቭ ዩ። እንዴት ያለ ቆንጆ ልጅ መሰለችሽ! ሴቶች አብራት ይሄ በጣም ቆንጆ ነው። ይሻለኛል። እኔ መቼ ነው
ውጪ ከቤቴ ውጪ። ይኸውልህ አንተ ነገር እንደዚህ ነገር ሁሉ ነገር ምትዳርገኝ አሳያለሁ ደግሞ እንደለመድኩት ያንን ነገር ላምጣልሽ። ይኸው በአካፋ ጀምረሽኛል፣ ያው በአካፋ ጨርሽኝ። እንደፈለግሽ አድርጊ። አካፋ ለልማት ነው። ዘትራንስፖርተር የሚለው ፊልም አላየሁም። እኔ አሳይሃለሁ። ወደ ሳሎን። እሺ